ናችሁ ፍሬ ነኝ ይደሞ ቅዳሜ ገበያ ፕሮግራማችን ነው በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ እንደምታዩት በስቴዲየም ላይ ተገኘው አሪፍ ፔይ እና የኢትዮጵያ ፕሪሚየር ሊግ የእግር ኳስ ደጋፊዎች ማህበር በጋራ ለመስራት ስምምነት ያደርጋሉ ስምምነቱ ምን ይመስላል ፕሮግራሙስ ምንድነው የሚለውን ከፕሮግራሙ ምን ከታተል ይሆናል አብራችሁ ቆዩ በመጀመሪያ ስምህንና የስራ ድርሻህን ግለጽልኝ ግሩም ባላለው አሪፍ ፔይ ላይ የቢዝነስ ዲቨሎፕመንት እና ፓርትነርሺፕ ዳይሬክተር ነኝ እንዴት ነበር የፊርማ ስነ ስርዓቱ እንዴት ያገኛው እጅግ በጣም አሪፍ ነበር አሪፍ ፔይ የተለያዩ ዘርፎች ላይ ኮንትሪቢዩት እያደረገ ነው እንደ ክፍያ ስርዓት አሳላጅ ፕላስ ደግሞ ዲጂታይዜሽኑን ቤዝ በማድረግ የዛሬውም ስነ ስርዓት በስፖርቱ ዘርፍ ላይ ስፔሲፊካሊ ደግሞ በእግር ኳስ ዘርፉ ላይ ማምጣት የምንፈልገው ለውጥ ያሳየንበት የፊርማ ስነ ስርዓት ነበር በጣም ጥሩ እንግዲህ በጋራ ለመስራት እንዴት ነው ያሰባችሁት ኢትዮጵያ እግር ኳስ እንደምናውቀው ነው ብዙ ወዳጅ አለው ነገር ግን እንደምንፈልገው ወደፊት አልሄደም ያ ደግሞ ዋናው ምክንያት እግር ኳሱ ላይ የፋይናንሻል ጡንቻ ያላቸው ክለቦች ይሄንን ፋይናንሻል ጡንቻ ቢውልድ ለማድረግ እንደ አሪፍ ፔይ ያለው ተቋማት የሚካሄዱትን ትራንዛክሽኖች ዲጂታይዝ በማድረግ የክለቡን ገቢ ከፍ ማድረግ አላማ ያደረገ ነው በዚህ መሰረት የሜምበርሺፕ ክፍያዎች የቲኬት ሴልስ የማሊያ ሽያጭ እንዲሁም ደግሞ የዶኔሽን ፕላትፎርሞችን ዲጂታይዝ በማድረግ ለክለቡ አዲሽናል ገቢ ጀነሬት የሚያደርግበት ሴልሱንም ግሮዝ የሚያመጣበት ከፕሮፊትም ዋይዝ ክለብ ራሱን ችሎ ወደፊት መንቀሳቀስ እንዲችል ያለመ ነበር ጥሩ ነው ከእግር ኳስ ደጋፊዎች ማህበር ጋር ያደረግነው የውል ስምምነቱ ምን ይመስል ነበር ቤዚካሊ ይሄ ስትራቴጂክ ፓርትነርሺፕ ወይም የውል ስምምነቱ ቤዝ ያደርገው ከእግር ኳስ ደጋፊዎች ማህበሩ ጋር የክለቦችን የማሊያ ሽያጭ የሜምበርሺፕ ክፍያዎችን አዘሴም ታይም ደግሞ የቲኬት ሴልስ በተጨማሪም ደግሞ ሰዎች ወይም ደግሞ ክለቦች ዶኔሽን ፕላትፎርም ያስፈልጋቸዋል ለምሳሌ ሜዳ መገንባት ቢፈልጉ ማሰባሰብ ይፈልጋሉ ይሄን ደግሞ ወርልድ ዋይድ ማሰባሰብ የሚችሉበት የዲጂታል ፕላትፎርም አልነበራቸው አሁን በዚህ ፓርትነርሺፕ አማካኝነት አሪፍ ፔይ ፔመንቱን ኦርኬስትሬት ያደርጋል እግር ኳስ ማህበሩ ደግሞ ፕላትፎርም ቢውልድ አድርጓል በዚህ ፓርትነርሺፕ አማካኝነት ለክለቦች ትልቅ ኮንትሪቢዩሽን ይኖረዋል አሪፍ ፔይ ከተለያዩ ዘርፎች ጋር በስራ ያያየው ነውና ቀጣይስ ምን እንጠብቅ አሪፍ ፔይ አሪፍ ፔይ የተለያዩ ዘርፎች ላይ ኢንቮልቭ ያደርጋል ዋናው አላማ የዲጂታል ኢትዮጵያ 2025 ግብን እውን ማድረግ ነው ከዚህ አኳያ የእግር ኳስ ዘርፉ ላይ ገብተናል አትሌቲክሱ ላይ አፕካሚንግ በሚመጡት ኢቨንቶች ላይ የምታዩት ይሆናል ከዛ ባለፈ ደግሞ የተለያዩ ሴክተሮችን እየነካን ነው ዋናው አላማችን እነዚህን ዘርፎችን አድሬስ በማድረግ ዲጂታይዜሽን ግቡን ማፋጠን ነውና going forward ምን ይሆናል በዚህ አኳያ ጥያቄን ጨርሻለሁ እንግዲህ መጪው በዓል ስለሆነ እንኳን አደረሳችሁ መልእክት ማስተላለፍ የምትፈልገው ካለ ድልስተ እንኳን አደረሳችሁ በአሪፍ ፔይ የተለያዩ የዲጂታል ፕላትፎርሞች በመጠቀም የተለያዩ መርቸንት ፕሪሚሲስ በፖስ በፔመንት ጌትዌይ በኪዋሮቻችን በመጠቀም በአሪፍ ፔይ ገበያዩ እናመሰግናለን አመሰግናለሁ በመጀመሪያ ስምህንና የስራ ድርሻህን አስተዋውቀኝ ደነቀው በሪውን ባላለው የኢትዮጵያ ፕሪሚየር ሊግ ደጋፊዎች ጥምረት ሰብሳቢ ነኝ እንዴት ነበር የፊርማ ስነ ስርዓቱ በጣም ደስ ይላል አይደል አንቺም ወደሽዋል አዎ ደም እንደተነገረው አሪፍ ፔይ አሪፍ ቦታ ነው የመጣው አሪፍ ፔይ አሪፍ ቦታ በምን መልኩ ነው በቀጣይ አብራችሁ ለመስራት ያሰባችሁት ያው እኛ የደጋፊዎች ጥምረት ዋና ዓላማው ምንድነው በኢትዮጵያ እግር ኳስ ውስጥ ስፖርታዊ ጨዋነት ማስፈን ነው እግር ኳስ ቋንቋ ብቻ እንደግፋለን እግር ኳስ ከፖለቲካ ከዘር ከሃይማኖት ነፃ ነው እግር ኳስ የራስ ቋንቋ አለው የሚል ነው እና ከዚህ ሁለተኛው ደግሞ ደጋፊ ማህበራት ያው ደጋፊ ማህበር ማለት ክለቦቻቸው ይደግፉ ለምን ድጋፍ ለምን በገንዘብ ስለዚህ አሪፍ ፔይ ደግሞ የገንዘብ አስተላላፊ ድርጅት ነው ስለዚህ ደጋፊ ምን የሚደግፋል አንደኛ የደጋፊ ማህበር አባል በመሆን ሁለተኛ ማሊያ በመሸጥ አንዳንድ ጊዜ ቲኬት በመቁረጥ ክለቡን ይደግፋል
ስለዚህ እስካሁን ስንሰራበት የነበረው የሁላችንም የ18ታችን ክለብ ማኑዋል አሰራር ነበር። ስለዚህ ይሄን የደጋፊ ምዝገባውን የማላ ሽያጩን የትኬት ምናምን እሱን በሙሉ ዲጂታል የሚያደርግ ስምምነት ነው የተፈራረመው ማለት ነው። ጥሩ እንግዲህ የተለያዩ ካምፓኒዎች አሉ ልክ እንደዚህ የሚሰሩ ግን አሪፍ ፔይ ለምን መረጣችሁ? ምርጫችሁ እንዴት አደረጋችሁ? በመጀመሪያ ደረጃ መደነቅ ያለበት አሪፍ ፔይ ለምንድን ነው የሚደነቀው? ያው ኢትዮጵያ እግር ኳስ አንዳንድ ሚዲያዎች የተወሰነ ነገር አቢዩዝድ ሆኗል። እግር ኳስ የረብሻ የምን ማለት በኔጌቲቭ ነው እና አሪፍ ፔይ መጀመሪያ ደረጃ ይሄ ውሸት ነው። እግር ኳስ ውስጥ ብዙ በጎ ነገሮች አሉ። ቅድም እንዳልኩሽ እግር ኳስ የሰላም ምናምን የፍቅር ምንድን ነው ያው ዓለምን አንድ የሚያደርግ ነው እግር ኳስ። ማናቃቸውና አርሰናል፣ ቼልሲ እንደግፋለን አይደል? በፍቅር ነው እንደግፋቸው። ስለዚህ ይሄን ነው ብሎ አምኖ ወደ ኢትዮጵያ እግር ኳስ መምጣቱ በጣም ትልቅ ነገር ነው አሪፍ ፔይ። ስለዚህ እኛም አሁን ከነሱ ጋር ይሄንን የመረጥንበት ምክንያት የተለያየ እንደ ሶፍትዌር ካበለጸግን በኋላ ለኛ አመቺ የሆነ ፕላትፎርም የትኛው ነው ብለን አሰስመንት ሰርተናል። የተለያየ ድርጅቶች ጋር አሰስመንት ስናደርግ አሪፍ ፔይ ባቀረብነው ኦልሞስት አንድ ሳምንት ከሁለት ሳምንት በኋላ ወዲያው ነው ፈጣን መልስ የሰጠን። ስለዚህ ፈጣን መልስ ሰጠን። ስለዚህ ፕላትፎርሙንም አይተነዋል። በጣም ጥሩ ነው። ሀገር ውስጥም ሆነ ሀገር ውጭም በቀላሉ ሰዎች የትም ቦታ ሆነው መታወቂያ ለክለቦቻቸው ማውጣት ይችላሉ። ሰዎች የትም ቦታ ሆነው ምንድነው የማሊያ መግዛት ይችላሉ፣ ድጋፍ ማድረግ ይችላሉ። ይሄን ነበር ከዚህ በፊት የኛ ችግራችን። ከዛ በላይ የሚሰበሰቡ ብሮች፣ ገንዘቦች ለክለቦች ገቢ የሚሆኑ ግልጸኝነት አለው፣ ተጠያቂነት ያለው መረጃ የሚሰጥ በተለይ ለደጋፊዎቻችን። ለምሳሌ ፋሲል ከነማ ምን ያክል ሰበሰበ በደጋፊ፣ ወላይታ ዲቻ ምን ያክል ሰበሰበ፣ ግልጽነት የሆነው ዳሽቦርድ አለው ምን አለው። ስለዚህ አሪፍ ፔይን የመረጥንበት ምክንያት ይሄ ነው። በጣም ጥሩ እንግዲህ በዓል ነው መጪውና ምናልባት እንኳን አደረሳችሁ ማለት መልእክት ማስተላለፍ ከፈለክ እድል ስጥ። መጀመሪያ ለቤተሰቦቼ፣ ለመላው ፋሲል ከነማ ደጋፊ፣ ለመላው የኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊ ገንዘቡን፣ እውቀቱን፣ ጊዜውን ሰጥቶ በዚህ ባላደገ እግር ኳስ በየቦታው በየክፍለ ሀገሩ እየተንከራተተ የሚደግፍ የኢትዮጵያ እንቁ ደጋፊዎች በሙሉ እንኳን አደረሳችሁ። ተባብረን ከሰራን የኢትዮጵያን እግር ኳስ ማንለውጥበት ምክንያት የለም። የዚህ የእግር ኳሱ ማነቆ ችግር መፍትሄ ማምጣት ምንችለው ልክ እንደዚህ በማህበር ተደራጅተን ስንሰራ ነው። ስለዚህ ለነሱ በተለይ ለኢትዮጵያ እግር ኳስ ደጋፊዎች በጣም ብዙ ዋጋ የከፈሉ ሰዎች አሉ። እስከ ሞት ድረስ ነው የሚደግፉት የኢትዮጵያ ፕሪሚየር ሊግ። ብዙ ሰው ያው የውጭ ነው የሚከታተለው። እኛና ደጋፊዎቻችን የኢትዮጵያ ፕሪሚየር ሊግ ደጋፊዎች ግን የኢትዮጵያ እግር ኳስ ዝቅ ቢልም ብሔራዊ ቡድናችን ቢሸነፍም ክለቦቻችን ችግር ውስጥ ቢሆንም የተለያየ ክለቦቻችን አሰራር ቢያበሳጨንም ቢሆንም ክለቦቻችን በፍቅር እንደገፋለን እንወዳለንና ለነዚህ ለኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊዎች በሙሉ እንኳን አደረሳችሁ። አመሰግናለሁ። መልካም የስራ ጊዜ። እሺ እንግዲህ ተመልካቾቻችን ዛሬ በቅዳሜ ገበያ ፕሮግራማችን በስቴዲየም አሪፍ ፔይና እንዲሁም ደግሞ የኢትዮጵያ ፕሪሚየር ሊግ የደጋፊዎች ማህበር ያደረጉትን ስምምነት ለመዳስ ሞክረናል። እንግዲህ ከቀሪ አዲስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።